እንዴት ናችሁ ውድ ተማሪዎች? በዛሬው ቪዲዮአችን ደግሞ the quantum mechanical model of the atom እንመለከታለን። እንግዲህ ከዳልተንስ አቶሚክ ሞዴል ተነስተን ሳይንሱ ያደገ ስለ አተም የሚደረገው ጥናት ምርምር አድጎ መጨረሻ ላይ ደግሞ quantum mechanical model of the atom የምንለውን more advanced የሆነውን አቶሚክ ሞዴል ጋር ደርሰናል ማለት ነው። እሱን እንመለከታለን በዛሬው ቪዲዮአችን። በክፍለ ትምህርት 1.6 ስር የምናያቸውን ትምህርቶችና ከሱ ጋር ተያይዞ የምናገኘውን ነገር ወይም ደግሞ ኦብጀክቲቭን እንመለከታለን። ከዛ በተጨማሪ ደግሞ በአጭሩ ከኳንተም ሜካኒካል ሞዴል ኦፍ ዘ አተም ጋር አጭር ትውውቅ ይኖረናል ማለት ነው። እንደተለመደው ተማሪዎች እነዚህን አድራሻዎቻችንን በደንብ ተመልከቷቸው። ስለዚህ በቴሌግራም በዌብሳይት አድራሻችን እየገባችሁ ጠቃሚ ነገሮችን ውሰዱ። ከዚህ በተጨማሪ ደግሞ ላይክ ያላረጋችሁ ላይክ አርጉ። እንዲሁም ደግሞ ቪዲዮዎቻችንን ሼር በማድረግ ለጓደኞቻችሁ እንዲደርስ አድርጉ ማለት ነው። አሁን ቀጥታ ወደ the quantum mechanical model of the atom objective of 1.6 እንግዲህ የኳንተም ሜካኒካል ሞዴል ኦብጀክቲቫችን ወይም ደግሞ በ1.6 ስር ምንማራቸውን ፖይንቶችና ከሱ ጋር ተያይዞ አላማቸውን ወይም ደግሞ ኦብጀክቲቭን እንመለከታለን ማለት ነው። የመጀመሪያው at the end of this section the students will be able to state Heisenberg's uncertainty principle ሄዘንበርግስ አንሰርቴኒቲ ፕሪንሲፕልን እንግዲህ ሊሚቴሽን ኦፍ ቦርስ አቶሚክ ሞዴል ስናነሳ ተመልክተናል ማለት ነው። ስለዚህ እሱ ምን እንደሆነ እንመለከታለን። ያንን ስቴት ማድረግ ያስችላቸዋል የሄዘንበርግን አንሰርቴኒቲ ፕሪንሲፕል ማለት ነው። ሌላኛው ኦብጀክቲቭ ኦፍ ዲስ ሴክሽን 1.6 ማለት ነው ዲስክራይብ the significance of electron probability distribution። ስለዚህ የኤሌክትሮን ፕሮባቢሊቲ ዲስትሪቢዩሽንን ሲግኒፊካንስ ዲስክራይብ ማድረግ ያስችላቸዋል ማለት ነው። ስለዚህ የኤሌክትሮን ፖዚሽን በብዛት ወይም ደግሞ ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮንስን በካልኩሌሽን በተለየ አፕሮች እንዴት ማወቅ እንደሚቻል እና የሱን ጥቅም ማስረዳትና መግለጽ እንዲችሉ ያስችላቸዋል ይሄ ሴክሽን ማለት ነው። explain the quantum numbers n l m l m s። ስለዚህ እነዚህን ኳንተም ነምበሮች አድራሻዎች አንድን ኤሌክትሮን አድራሻ አንድ ኤሌክትሮን የቱ ጋር እንዳለች ለማወቅ ወይም ደግሞ የቱ ጋር ልትኖር ትችላለች ኤግዛክትሊ ያለችበትን እንኳን ማወቅ ባያስችለን የቱ ጋር በከፍተኛ መጠን ልትገኝ ትችላለች ወይም ልትኖር ትችላለች የሚለውን ፕሮባቢሊቲ ለማስቀመጥ የሚያስችሉን እነዚህ የኤሌክትሮን አድራሻ ጠቋሚ ነገሮች ትረዳላችሁ ወይም ደግሞ ማስረዳት ትችላላችሁ ማለት ነው። ፕሪንሲፓል ኳንተም ነምበር፣ አንጉላር ኳንተም ነምበር፣ ማግኔቲክ ኳንተም ነምበር እና ማግኔቲክ ስፒን የምንላቸው ነገሮች አሉ። እነሱን አንድ በአንድ ኤክስፕሌን ማድረግ ትችላላችሁ። ሌላኛው ደግሞ you'll write all possible sets of quantum numbers of electrons in an atom። ስለዚህ አንድን ኤሌክትሮን በአተም ውስጥ ያለችን ኤሌክትሮን ፖሲብል የሆነውን ሴት ኦፍ ኳንተም ነምበር መጻፍ ያስችላችኋል ማለት ነው። describe the shapes of orbitals designated by s p and d። ስለዚህ s ኦርቢታል ምን አይነት ሼፕ እንዳለው፣ p ሰብሼል ምን አይነት ወይም ነው p ኦርቢታል ምን አይነት ሼፕ እንዳለው፣ እንዲሁም ደግሞ በd የተወከለው ኦርቢታል ምን አይነት ሼፕ እንዳለው የነዚህን ኦርቢታሎች ሼፕ ዲስክራይብ ማድረግ ያስችላችኋል ይሄ ሴክሽን። በጣም ጥሩ አክቲቪቲ 1.13 እንግዲህ የ1.6 መግቢያ አክቲቪቲ ነው ማለት ነው። ስለዚህ ግሩፕ ፈጠሩና በሚቀጥሉት ፖይንቶች ላይ ዲስከስ አድርጉ ነው ባጭሩ የሚላችሁ። ዲስከሽን ፖይንት ኤ if particles have wave like motion why can't we observe its motion in the macroscopic world? እንግዲህ ፓርቲክሎች ዌቭ ላይ ከዚህ በፊት በነበሩ ትምህርቶቻችን ላይ ዌቭ ላይክ ሞሽን እንዳላቸው ለማየት ተችሏል ማለት ነው። ዲ ብሮሌንን በደንብ አስረድቷል። ስለዚህ why can't we observe ለምን ማየት አንችልም in macroscopic world ስንል እንግዲህ ትልቅ ነገሮችን ሪፕሬዘንት ያደርጋል። ገዘፍ ያሉ ግዙፍ የሆኑ ነገሮች ላይ ዌቭ ላይክ ፕሮፐርቲያቸው አይታይም ለምንድነው ነው የሚለን። ባጭሩ እንግዲህ ተማሪዎች ጠቅለል አድርገን ለማየት ያክል እነዚህ ግዙፍ ኦብጀክቶች ፓርቲኩሌት ኔቸራቸው ሞር ጎልቶ የሚታየው ምክንያቱም ዌቭ ሌንግዛቸው በጣም ትንሽ ስለሆነ ለሰው ልጅ ቪዚብል አይደለም። ስለዚህ ቪዚብል ሬንጁ ስላልሆነ በቀላሉ ኖቲስ አናደርገውም። ዌቭ ላይክ ሞሽናቸውን ኦብዘርቭ ማድረግ አይቻልም ማለት ነው። ሁለተኛው የአክቲቪቲያችን ጥያቄ ደግሞ if electrons possess particle nature it should be possible to locate electrons. how can an electron be located? ሁለተኛው ደግሞ የሚለው ኤሌክትሮን እንግዲህ ፓርቲኩሌት ኔቸር እንዳላቸው ከዚህ በፊት በነበሩ ተከታታይ ትምህርቶቻችን አይተናል። ስለዚህ ፓርቲክል ኔቸር ካላቸው
የቱ ጋር እንደምትገኝ ኤግዛክት ቦታውን ሎኬት ማድረግ አይቻልም ወይ ነው የሚለው። ከተቻለ ደግሞ እንዴት ነው ሎኬት ማድረግ የሚቻለው ነው የሚለን። ስለዚህ ባጭሩ ምን ታስባላችሁ እናንተ? በጣም ጥሩ። ምክንያቱም ኤሌክትሮኖች በከፍተኛ ስፒድ ሙቭ ስለሚያደርጉ እዚህ ጋር ነች ተብሎ ሎኬት ለማድረግ በጣም ያስቸግራል። በጣም ትንንሽ ሰባተሚክ ፓርቲክል ናቸው። ኤሌክትሮኖች በጣም ላይት ናቸው። ስለዚህ በከፍተኛ ስፒድ ነው ሙቭ የሚያደርጉት። ስለዚህ ኤግዛክት ሎኬሽንን መጠቆም አይቻልም ማለት ነው፣ ወይም ደግሞ ኢትስ ዲፊካልት ማለት ነው። ሶስተኛው ደግሞ is there any wave associated with a moving elephant? አንድ የሚንቀሳቀስ ኤሌፋንት ዝሆን ብንመለከት ከሱ ጋር አሶሺየትድ የሆነ ዌቭ አለ ወይ ነው የሚለን። አዎ መልሳችን ባጭሩ ምንድነው ተማሪዎች? አዎ። ምክንያቱም ምንድነው ማክሮስኮፒክ ስለሆነ ወይም ደግሞ ግዙፍ ስለሆነ ነው ኤሌፋንት ኖቲስ የማናረገው እንጂ ማንኛውም ኦብጀክት ዌቭ ፕሮፐርቲ አለው፣ ዌቭ ኔቸር አለው። ነገር ግን ዌቭ ሌንግዙ በጣም ትንሽ ስለሆነ በአይናችን ዲቴክት ሴንስ ስለማናረገው ፐርሲቭ ስለማናረገው ያንን ማየት አንችልም ማለት ነው። The Bohr model of an electron orbiting around the nucleus looking like a planet around the sun doesn't explain properties of atoms። እንግዲህ የቦር ኤሌክትሮን ሞዴል ወይም ደግሞ ቦር ልክ እንደ ፕላኔቶች በፀሐይ ዙሪያ እንደሚሽከረከሩት ኤሌክትሮንም በኒውክለስ ዙሪያ እንደምትሽከረከር የሚያሳየው የቦር ሞዴል የኤሌክትሮንን ወይም ደግሞ የአተምን ፕሮፐርቲ የአተምን ባህሪ በሚጠበቀውና በሚፈለገው ልክ አያስረዳም ነበረ። The planetary view of one charged particle orbiting another particle of opposite charge does not match some of the best known laws of classical physics። እንግዲህ በድሮ ጊዜ የነበረውን እሳቤ ነው ክላሲካል ፊዚክስ የምንለው ማለት ነው። ስለዚህ አንዱ እሳቤ ወይም ደግሞ የተቀመጠው ህግ ምንድነው? ኤሌክትሮን ወይም ደግሞ አንድ ነገር በአንድ ነገር ዙሪያ ላይ ኮንቲኒየስሊ ኤሌክትሮን ኢነርጂውን ራዲየት ያደረገ የሚሽከረከር ከሆነ መጨረሻ ላይ ኢነርጂውን ሉዝ ያደርግና ኮላፕስ ያደርጋል፣ ይወድቃል ማለት ነው። ነገር ግን ኤሌክትሮን አራውንድ ዘ ኒውክለስ ስንመለከት ይህ ነገር አይሆንም፣ ወይም ደግሞ ኤሌክትሮኗ ሉዝ አድርጋ ኢነርጂዋን ስትወድቅ አንመለከትም ማለት ነው። ስለዚህ ይህ ለምን እንደሆነ የቦር አቶሚክ ሞዴል በደንብ አድርጎ አያስረዳም ነበረ። ስለዚህ ኤሌክትሮን ሉክ እዚህ ጋር እንግዲህ ኦርቢቷን ተከትላ እንደምትዞር ነው ቦር ያስቀመጠው ማለት ነው። ነገር ግን ክላሲካል ፊዚክስ ሎ ኦፍ ክላሲካል ፊዚክስ ደግሞ ኮንቲኒየስሊ አንድ ነገር ሙቭ የምታረግ ከሆነ ወደ ውስጥ የሚስባት ፎርስ አለ። ስለዚህ ኤሌክትሮን ትወድቃለች ብሎ ነው የሚያስበው ኢነርጂዋ ሉዝ አድርጋ ስለሚጨርስ። ነገር ግን ይህ የሚሆንበት የራሱ ምክንያት አለ። ይህንን በኋላ ላይ ኳንተም እሳቤ ነው እንግዲህ ሶልቭ የሚያደርግልን። ኒልስ ቦር ግን ይህንን ለዚህ ምላሽ የሚሆን ማብራሪያና ማስረጃ ለማቅረብ አልቻለም ማለት ነው። Scientists have developed quantum mechanics which presents a different view of how electrons are arranged about the nucleus in the atom። እንግዲህ ኳንተም ሜካኒክስ ጋር ስንመጣ አዲስ ሀሳብ ኤሌክትሮኖች እንዴት በኒውክለስ ዙሪያ እንደተቀመጡ ወይም አሬንጅድ እንደሆኑ የሚያሳይ አዲስ የሆነ ነገር ዴቨሎፕ አደረገ ማለት ነው። This view depends on two central concepts። እንግዲህ ይህ ሐሳቤ በሁለት ነገሮች ላይ ዲፔንድ ያደረገ ነው። The wave behavior of matter and the uncertainty principle። ምንና ምን ላይ? The wave behavior of matter በቁስ ዌቭ ኔቸር ላይ እና እንዲሁም ደግሞ አንሰርቴኒቲ ፕሪንሲፕል በምንለው ፕሪንሲፕል ላይ ዲፔንድ ያደረገ ቪው ነው ይዞ የመጣው እንግዲህ ኳንተም ሜካኒክስ። The combination of these two ideas lead to a mathematical description of ኤሌክትሮኒክ ስትራክቸር። እንግዲህ የሁለቱ እሳቤ የሁለቱ ሐሳቦች መዋሃድ ወደ ምን ሊድ አደረገ? ማቴማቲካሊ ኤሌክትሮን ስትራክቸር ዲስክራይብ ማድረግ እንዲቻል ወደሱ አመራ ማለት ነው። የማናየማ የዌቭ ቢሄቪየር ኦፍ ማተር እና አንሰርቴኒቲ ፕሪንሲፕልን በማዋሃድ ነው እንግዲህ ይህንን ነው እንግዲህ ኳንተም ሜካኒካል ሞዴል ኦፍ ዘ አተም የምንለው ማለት ነው። በቀጣይ ቪዲዮ በደንብ የምንመለከተው ስለዚህ ኳንተም ሜካኒካል ሞዴል በደንብ አድርጎ ኤሌክትሮንን በተለያዩ አተሞች ዙሪያ ላይ ያላትን ነገሮች የሚያስረዳ ሞደርን አቶሚክ ቪው ነው ማለት ነው። ስለዚህ በቀጣይ ቪዲዮዎች ኳንተም ሜካኒካል ሞዴልን ኤሌክትሮንን ከመግለጽ አንፃር በአተሞች ዙሪያ የምትሽከረክረውን ኤሌክትሮን የገለጸበትን መንገድ በደንብ በጥልቀት እንመለከታለን ማለት ነው።